ሰላም ቤተሰብ እንዴት ናችሁ? እኔ ጌትነት እባላለሁ። ይህ መቅረዝ ሚዲያ ነው። ዛሬው ዝግጅታችን የምንማማርበት ርዕሰ ጉዳይ የሽርክና ማህበራት አይነቶችን ነው በዝርዝር የምንመለከተው ማለት ነው። ወደ ሽርክና ማህበራት በቀጥታ ከመግባታችን በፊት በንግድ ሕጉ አንቀጽ 172 ላይ የተቀመጠውን የንግድ ማህበራት ምንነትንና አይነታቸውን እንመለከታለን ማለት ነው። እንግዲህ ቀደም ብዬ እንደገለጽኩላችሁ በአንቀጽ 172 ከቁጥር 1 እስከ 3 ባለው የንግድ ማህበራትን ምንነት በደንብ ዲፋይን አድርጎታል ማለት ነው። በዚህም አግባብ እንግዲህ የንግድ ማህበራት ማለት ሰዎች በጋራ ሆነው ተሰባስበው መዋጮ አዋጥተው በህብረት በኢኮኖሚያዊ እንቅስቃሴ በመሰማራት ከሚገኘው ትርፍ ተካፋይ ለመሆን አስበው እና አለመው በመመስረቻ ጽሁፍ አማካኝነት የሚያቋቁሙት ማህበር ነው ይላል ማለት ነው። እዚህ ዴፊኒሽን ወይም እዚህ ብያኔ ላይ እንግዲህ የንግድ ማህበር ሲባል እንግዲህ አንደኛ ከአንድ በላይ ሰዎች የተሰባሰቡበት መዋጮ አዋጥተው የሚያቋቁሙት ኢኮኖሚያዊ እንቅስቃሴ የሚያከናውን ህጋዊ እውቅና ያለው ድርጅት ነው። ይሄ ድርጅት በመመስረቻ ጽሁፍ የሚቋቋም ድርጅት ነው ማለት ነው። እነዚህ የንግድ ማህበራት ብያኔ ውስጥ የተካተቱት ዋና ዋና ቁልፍ ቃላት ናቸው። ይህ እንደተጠበቀ ሆኖ የእሽሙር ማህበር የሚባለው የንግድ ማህበር አይነት ማህበርተኞች በመካከላቸው በሚያደርጉትና በሶስተኛ ወገኖች በማይታወቁ ለአማካኝነት የሚፈጠር ተቋም ስለሆነ የመመስረቻ ጽሁፍ የሚለውን ነገር ሙሉ በሙሉ አያሟላውም። ምክንያቱም ለሶስተኛ ወገን ክፍት አይደለም። የመመስረቻ ጽሁፍ በሚመለከተው የመንግስት አካል አውተንቲኬትድ ተደርጎ በንግድ መዝገብ የሚመዘገብ ሰነድ ነው ማለት ነው። ነገር ግን ይሄ የመመስረቻ ጽሁፍ የሚለው ጉዳይ በእሽሙር ማህበር ወቅት ሙሉ በሙሉ ተፈጻሚነት አይኖረውም። ውል ቢኖራቸውም በሶስተኛ ወገን አይታወቅምና ያ ውል ማለት ነው። ሁለቱ ተዋዋይ አካላት ብቻ ናቸው ውሉን የሚያውቁት። ሌላው ኤክሴፕሽን በንግድ ማህበር ውስጥ ያለው ሌላው ኤክሴፕሽን አንቀጽ 172 ንዑስ አንቀጽ 3 ላይ ያለው ንዑስ አንቀጽ 1 ላይ የተደነገገው ድንጋጌ ቢኖርም ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የንግድ ማህበር ነው ይላል። እንግዲህ ማህበር ሲባል ቀደም ብለን ዴፊኒሽኑ ላይ እንዳየነው ከአንድ በላይ የሆኑ ሰዎችን ማቀፍ አለበት። አንድ ሰው ብቻውን ማህበር ሊሆን አይችልም በዴፊኒሽን ደረጃ ማለት ነው። ነገር ግን የንግድ ሕጉ ይህንንም እንደተጠበቀ ሆኖ ማለት ነው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበርም የንግድ ማህበር ነው ይላል ማለት ነው። ስለዚህ ሁለት ኤክሴፕሽኖች አሉት ዴፊኒሽኑ ላይ በደንብ ያልተካተቱ በልዩ ሁኔታ የተካተቱ ማለት ነው። እንግዲህ ይህ እንደተጠበቀ ሆኖ በንግድ ሕጋችን አንቀጽ 174 ላይ እንደሰፈረው በግልጽ እንደተቀመጠው ወደ 7 የሚደርሱ ልዩ ልዩ የንግድ ማህበራት አይነቶች አሉ። በተለምዶ ብዙ ጊዜ ቴክስት ቡክ ላይ ትምህርት ቤት ላይ የምናያቸው የንግድ ማህበራት ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ተብሎ ወደ 4 አይነት ነው የሚሆኑት። አራተኛውም የህብረት ስራ ማህበራት ናቸው። የመጀመሪያው ሶል ፕሮፕራይተርሺፕ የሚባለው አለ። ሁለተኛ ፓርትነርሺፕ ነው። ሶስተኛ ኮርፖሬሽን ወይም ደግሞ የሸር ካምፓኒ የምንላቸው ናቸው። በአራተኛ ደረጃ እንደ አማራጭ የህብረት ስራ ማህበራት እንደ አማራጭ የቢዝነስ ሞዴል ወይም ደግሞ የቢዝነስ ፎርሜሽን ታይፖች የንግድ ኦርጋናይዜሽኖች የሚመሰረቱበት ፎርም ሆኖ ይቀርባል ማለት ነው። ነገር ግን ይሄ ሞር ሰፋ ብሎ ልዩ ልዩ የመደራጀት አማራጮችን ለዜጎች በሚሰጥ መንገድ 7 አይነት የንግድ ማህበራት ብቻ ናቸው ያሉት የንግድ ሕጉ ላይ ማለት ነው። እዛ ላይ እንግዲህ የህብረት ስራ ማህበራትም ይጨምሩበታል። በእኛ ሀገር ውስጥ በንግድ እንቅስቃሴ ውስጥ የሚሳተፉ ተቋማት ናቸው እና ከነዚህ ከ7ቱ የንግድ ማህበራት ውስጥ 4ቱ የሽርክና ማህበራት በሚለው ምድብ ውስጥ የሚካተቱ ናቸው። ቀሪዎቹ 3ቱ ደግሞ የንግድ ኩባንያ የምንላቸው ናቸው ማለት ነው። የዛሬው ዝግጅታችን እንግዲህ በደንብ የሚያጠነጥነው የመጀመሪያዎቹ 4ቱ ላይ ነው። 3ቱን ብዙም አናያቸውም። 4ቱ እንግዲህ የሽርክና ማህበራት የምንላቸው የህብረት ሽርክና ማህበር፣ 2 አይነት ኃላፊነት ያለበት የሽርክና ማህበር፣ ኃላፊነቱ የተወሰነ የሽርክና ማህበር እና የእሽሙር ማህበር የሚሉት ናቸው። እነዚህ 4ቱ የሽርክና ማህበር አይነቶች ናቸው። ሌላው ደግሞ የንግድ ኩባንያ የምንላቸው የአክሲዮን ማህበር፣ ኃላፊነቱ የተወሰነ የግል ማህበር እና ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የሚሉት 3ቱ በኩባንያ ምድብ ውስጥ የሚካተቱ ናቸው። ቀሪዎቹ 4ቱ ደግሞ ቀደም ብዬ እንደገለጽኩላቸው በሽርክና ማህበር ምድብ ውስጥ የሚካተቱ ናቸው ማለት ነው። እንግዲህ የሽርክና ማህበራት ስንል የሽርክና ንግድ ማህበራት ማለት 2 እና ከዚያ በላይ የሆኑ ሰዎች
እውቀታቸውን፣ ገንዘባቸውን፣ ጉልበታቸውን አዋጥተው በጋራ ለመስራት ተስማምተው የሚመሰርቱት የንግድ ድርጅት ነው ብለን ልንገነዘበው እንችላለን። የሽርክና ማህበራት በአንድ ግለሰብ ከሚመሰረቱት የንግድ ድርጅቶች የሚለዩት እንግዲህ በአንጻራዊ ደረጃ እንግዲህ አንደኛ ከፍ ያለ መዋለ ንዋይ፣ ከፍ ያለ መነሻ ካፒታል ይዞ ለመነሳት የሚያስችል መሆናቸውና የአስተዳደር ስራውም የኦፕሬሽን ስራውም ከአንድ በላይ በሆኑ ሰዎች አማካኝነት የሚተዳደርና የሚንቀሳቀስ ድርጅት ነው ማለት ነው። የሽርክና ማህበራት እንግዲህ በሁለቱ መካከል ነው የሚገኙት። ሶል ፕሮፕራይተርሺፕ የምንለው ወይም በአማርኛው የግለሰብ ነጋዴ ወይም በግለሰብ ባለቤትነት የሚንቀሳቀስ ድርጅት አለ። እንደገና ደግሞ በኮርፖሬሽን ወይም ደግሞ በአክሲዮን ማህበር የሚደራጁ ማህበራት ወይም ደግሞ ተቋማት አሉ። እንግዲህ ይሄ የሽርክና ማህበራት የምንለው ብዙ ጊዜ የሁለቱን ባህሪያት በግለሰብ ደረጃ የሚንቀሳቀሱትንና በኮርፖሬት ደረጃ የሚንቀሳቀሱትን ባህሪያት የተወሰኑትን ከሁለቱም ወስዶ የሚመሰረት እና የሚንቀሳቀስ ተቋም ነው ማለት ነው። ቀደም ብዬ እንደገለጽኩላችሁ ወደ 4 የሚደርሱ የሽርክና ማህበር አይነቶች አሉ። እነዚህም በዝርዝር እንመለከታለን አሁን ማለት ነው። የመጀመሪያው የህብረት ሽርክና ማህበር የምንለው ነው። የህብረት ሽርክና ማህበር የሚባለው በንግድ ህጋችን አንቀጽ 183 ላይ እንደተቀመጠው ማህበርተኞቹ እያንዳንዳቸው በአንድነትና በተናጠል እርስ በርሳቸውና ለማህበሩ ግዴታዎች አላፊ የሚሆኑበት የማህበር አይነት ነው ማለት ነው። እንግዲህ በህጉ መሰረት የዚህ አይነቱ ማህበር ስም ይኖረዋል፣ የራሱ መጠሪያ ስም ይኖረዋል። በማህበሩ ስም ላይ የማህበርተኞቹ ስም ሁሉም መካተት አለበት ይላል የንግድ ህጉ። እንግዲህ ሁሉም መካተት ካልቻለ ቢያንስ የሁለቱ ሰዎችን ስም ተጽፎ ከስማቸው ቀጥሎ የህብረት ሽርክና ማህበር ተብሎ መጻፍ ይኖርበታል ይላል። ብዙ ጊዜ እንደምናስተውለው እኛ ኢንቫይሮንመንት ውስጥ እገሌና እገሌ ወይም ደግሞ እገሌና ጓደኞቻቸው የህብረት ሽርክና ማህበር የሚል ስያሜ ያላቸው ድርጅቶችን ማየት በጣም የተለመደ ነው። በትልልቅ ከተሞችም እንዲሁም በትንሽ ከተሞችም ይሄን ነገር ብዙ ጊዜ የምናስተውለው ነው ማለት ነው። እንግዲህ ስያሜው በዚህ ልክ ይሆናል ማለት ነው። የማህበርተኞቹ ስምና መጨረሻ ላይ የህብረት ሽርክና ማህበር የሚል ተቀጽላ ይኖረዋል ማለት ነው። በስሙ ላይ ከማህበርተኞች ስም በቀር ሌላ ስም ሊገባበት አይችልም ወይም ደግሞ አይገባም ማለት ነው። የህብረት ሽርክና ማህበር ከሌሎች የሽርክና ማህበራት ሁሉ በተለየ መንገድ በብዛት የተለመደና በርካታ የንግድ ሰዎች የሚመርጡት እና የሚጠቀሙበት የሽርክና ማህበር አይነት መሆኑንም መገንዘቡ አስፈላጊ ነው ማለት ነው። ሁለተኛው የሽርክና ማህበር አይነት ሁለት አይነት ኃላፊነት ያለበት የሽርክና ማህበር የምንለው ነው። ሁለት አይነት ኃላፊነት ያለበት የሽርክና ማህበር ከስሙ እንደምንረዳው ሁለት አይነት ማህበርተኞች ወይም ሁለት አይነት አባላት አሉት። እነሱም ኃላፊነቱ ያልተወሰነ ወይም ኃላፊነታቸው ያልተገደበ ማህበርተኞችና ኃላፊነታቸው የተወሰነ ማህበርተኞች ናቸው ማለት ነው። እንግዲህ በንግድ ህጉ አንቀጽ 212 ላይ በተቀመጠው መሰረት ኃላፊነታቸው ያልተወሰነ ማህበርተኞች የሚባሉት ለራሳቸውና ያለ ወሰን አንድ ላይ ሆነው እርስ በርሳቸው ለማህበሩ ግዴታዎች ሙሉ ኃላፊ የሆኑ ሰዎች ናቸው። ኃላፊነታቸው የተወሰነ ማህበርተኞች የሚባሉት ደግሞ በማህበሩ ውስጥ ባላቸው መዋጮ መጠን ብቻ ኃላፊ ወይም ተጠያቂ የሚሆኑ ማህበርተኞች ናቸው። እነዚህ በመዋጯቸው ብቻ ኃላፊ የሚሆኑት ወይም ደግሞ የተገደበ የተወሰነ ኃላፊነት ያለባቸው የማህበርተኞች በማህበሩ የስራ አስኪያጅ ስራ ወይም አስተዳደራዊ ስራ ውስጥ እንዲገቡ አይፈቀድላቸውም ማለት ነው። ይሄ የሚያሳየን ምንድን ነው? እንግዲህ አንዳንድ ኢኖቬቲቭ የሆኑ ጥሩ ሀሳብ ያላቸው ሰዎች ሪስክ እንወስዳለን፣ ይህን ስራ እንሰራለን ብለው ካሰቡ እነሱ ያንን ያልተገደበ ኃላፊነት ወስደው ስራውን ይሰራሉ። ሌሎች ደግሞ እነሱ ሀሳባቸውን ወደ ተግባር ቀይረው መሬት ላይ አውርደው እንዳዩ የሚፈልጉ ካሉ የተወሰነ ኃላፊነት ወስደው ገንዘባቸውን ኢንቨስት አድርገው እነዛ ሰዎች ራዕይ ያላቸው ሰዎች ያን ነገር ኤክሰርሳይዝ እንዳደረጉ ወደ መሬት እንዳወርዱት የሚያስችል አይነት አደረጃጀት ነው። ይሄ በጣም ኢኖቬቲቭ የሆነ ጥሩ የሆነ የአደረጃጀት መዋቅር ነው። እንግዲህ ደፋር ለሆኑ ሰዎች፣ ሀሳብ ላላቸው ሰዎች፣ ሀሳባቸውን መሬት ላይ ኤክስኪዩት ለማድረግ ለሚፈልጉ ሰዎች እንግዲህ የወንድ በር የሰጠ አይነት የንግድ አደረጃጀት አይነት ነው ማለት ነው። ይህን ነገር በደንብ አጽንኦት ሰጥተን መረዳትና እንግዲህ ሀሳብ ያለን ሰዎች ይህንን ኤክሰርሳይዝ ማድረግ ይኖርብናል። ኤክሰርሳይዝ አድርገንም እንግዲህ ከምናገኘው ልምድ እውቀት ደግሞ ለሌሎች ሸር ማድረግ ለሌሎች ማካፈል በጣም ወሳኝ ነገር ነው። ለሀገራችንም እድገትና ለውጥ የራሱን አስተዋጽኦ ሊያደርግ ስለሚችል ማለት ነው። ሁለት አይነት ኃላፊነት ያለበት የሽርክና ማህበር አይነት
ስያሜው ላይ የሁለቱም ሸሪኮች ስም ከተገለጸ በኋላ የሁለቱንም ሸሪኮች ስም ይዞ ከዛ መጨረሻ ላይ ሁለት አይነት ኃላፊነት ያለበት የሽርክና ማህበር የሚል ሐረግ ይጨመርበታል ማለት ነው። እውነት ለመናገር በዚህኛው አይነት ፎርማሊቲ ተደራጅተው የሚንቀሳቀሱ ማህበራትን ማየት በጣም ብዙ የተለመደ አይደለም። እኔ አሁን እንደው ስንቀሳቀስ ነገር ገጥሞኝ አያውቅም እስካሁን ድረስ ማለት ነው። ነገር ግን ስያሜው ላይ እንግዲህ ሁለት አይነት ኃላፊነት ያለበት የሽርክና ማህበር የሚል ሐረግ ይጨመርበታል ማለት ነው ስማቸው መጨረሻ ላይ። ሌላው ያልገለጽኩት ጉዳይ ኃላፊነታቸው የተወሰኑ የማህበሩ አባላት ከማህበሩ ጋር ውል ይዘው በማህበሩ ውስጥ ተቀጥረው የሚሰሩበት አግባብ ሊፈቀድላቸው እንደሚችል የንግድ ሕጉ ይደነግጋል። ይህም የአባልነት ልዩነት በማህበሩ መመስረቻ ጽሑፍ ላይ ተለይቶ መጻፍ እንዳለበት ሕጉ ይደነግጋል። የመጀመሪያዎቹ ያልተወሰነ ኃላፊነት ያለባቸው የማህበሩ ሸሪኮች የስራ አስኪያጅነት ቦታን ይይዛሉ። ሁለተኛዎቹ ውስን ኃላፊነት ያለባቸው ሸሪኮች ደግሞ ከማህበሩ ጋር በሚያደርጉት ውል መሰረት በቅጥር ሰራተኝነት ተቀጥረው እንዲሰሩ የሚችሉበት እድል አለ። ነገር ግን ስራ አስኪያጅ ሆነው ድርጅቱን ሊመሩ አይችሉም ማለት ነው። ይህን ጉዳይ በተመለከተ እንግዲህ በመመስረቻ ጽሑፋቸው በደንብ ግልጽ አድርገው መጻፍና ማካተት ይኖርባቸዋል ማለት ነው። ወደ ሶስተኛው የሽርክና ማህበር አይነት ስናልፍ ኃላፊነቱ የተወሰነ የሽርክና ማህበር የሚለውን ነው ሶስተኛው ላይ የምናገኘው። ኃላፊነቱ የተወሰነ የሽርክና ማህበር ማለት ሁለት ወይም ከዚያ በላይ የሆኑ ሰዎች የሙያና ለሙያ ደጋፊ የሆነ አገልግሎት ለመስጠት የሚያቋቁሙት የማህበርተኞቹ ኃላፊነት በመዋጯቸው ላይ የተወሰነ የንግድ ማህበር አይነት ነው ማለት ነው። ይህ ማህበር እንግዲህ በዋናነት የሙያ አገልግሎት ለሚሰጡ ድርጅቶች ነው የተፈቀደው ማለት ነው። ለዚህ ማህበር ዓላማ የሙያ አገልግሎት ማለት አግባብ ባለው አካል በተሰጠ የሙያ ፈቃድ መሰረት የሚሰጥ አገልግሎትን ለማከናወን የሚሰጥ የህጋዊ እውቅና ነው። ለሙያ ደጋፊ የሆነ አገልግሎት ማለት በአንድ ወይም ከአንድ በላይ በሆኑ ሙያዎች ላይ ስር ያለና የሙያ አገልግሎቱን ለመስጠት አስፈላጊ የሆነ ተዛማጅ አገልግሎት ነው። ማህበሩ ከሸሪኮች የተለየ የህግ ሰውነትም ይኖረዋል ማለት ነው። የሸሪኮች መሞት፣ መክሰር፣ ከማህበሩ መውጣት ወይም በሸሪኮች ላይ የሚደረግ ሌላ ማንኛውም አይነት ለውጥ በማህበሩ ህልውና መብት ወይም ግዴታ ላይ ተጽዕኖ አይኖረውም በዚህኛው አደረጃጀት ማለት ነው። አራተኛውና የመጨረሻው የእሽሙር ማህበር ነው። የእሽሙር ማህበር ማለት ሁለት ወይም ከዚያ በላይ የሆኑ ሰዎች በመካከላቸው በሚያደርጉት ስምምነት መሰረት የሚያቋቁሙት በሶስተኛ ወገኖች የማይታወቅ የህግ ሰውነት የሌለው የንግድ ማህበር ነው። ስለ ሌሎች የንግድ ማህበሮች የተደነገጉት የማስመዝገብ ስነ ስርዓቶች በዚህ የንግድ ማህበር ላይ ተፈጻሚ አይሆንም። የማህበሩ መኖርም በሶስተኛ ወገን ከታወቀ ከዚያኑ ጊዜ አንስቶ ማህበሩ ከነዚህ ወገኖች ጋር በሚኖረው ግንኙነት እንደ ህብረት ሽርክና ማህበር ይቆጠራል እንጂ እንደ እሽሙር ማህበር አይሆንም ማለት ነው። እንግዲህ አራቱን ዋና ዋና የሽርክና ማህበር አይነቶች የተመለከትናቸው ናቸው። እንደው የሽርክና ማህበራት አጠቃላይ ባህሪን በተመለከተ የተወሰኑ ነጥቦችን እናንሳና ጉዳያችን የምንጨርስ ይሆናል ማለት ነው። እንግዲህ የህብረት ሽርክና ህጋዊ ህልውና ያለው ከንግዱ ማህበራት ወይም ድርጅቶች ሁሉ ቀላል ቅርጽ ያለው አደረጃጀት ነው። እንግዲህ የሽርኮች አነስተኛ ቁጥር 2 ብቻ ሲሆን ከፍተኛ ቁጥር ግን ያልተገደበ ነው። በእነዚህ የሽርክና ማህበር አይነቶች ብዙ ጊዜ የሽርኮች ቁጥር አነስተኛው 2 ነው። ከፍተኛው ግን ክፍት ነው፣ አልተገደበም ማለት ነው። ያው በጣም ብዙ ሰው በሽርክና ማህበር ውስጥ ይካተታል ተብሎ አይጠበቅምና ያው ቁጥሩን አልገደቡትም። የአነስተኛ ካፒታል መጠንም በህግ ያልተደነገገ ነው። ሌላው ማህበሩ የሚመሰረተው በአባላት መዋጮ እንደሆነ ያው ይታወቃል። እነዚህ ባህሪያቶቹ ናቸው። አስተዳደራዊ ስራዎችን በሚመለከት በአባላቱ የሚወሰኑ መሆኑ ሌላው መገለጫቸው ነው። የሙያ ወይም የአገልግሎት መዋጮም የተፈቀደ እና ተቀባይነት ያለው መሆኑ ሌላው የነዚህ ማህበራት ልዩ መገለጫ ነው ማለት ነው። የስራ አስኪያጅ ብዛት አንድና ከአንድ በላይ ሊሆን የሚችልበትን እድል እንዳለና ይህም የተፈቀደ በህግ የተፈቀደ መሆኑ ሌላ እነዚህ ማህበራት ከሌሎቹ ለየት እንዲሉ የሚያደርጋቸው ናቸው ማለት ነው። ከሁለት አይነት ኃላፊነት ያለበት የሽርክና ማህበር በስተቀር ስራ አስኪያጆች ከአባላት መካከል ወይም ከውጭ ሊሆኑ የሚችሉ መሆኑ ግልጽ ነው። ሁለት አይነት ኃላፊነት ያለበት የሽርክና ማህበር ግን የግድ የስራ አስኪያጅን ቦታ የሚይዘው ማን ነው ማለት ነው? ያልተገደበ ኃላፊነት የሚወስደው አካል ነው። የንግድ ማህበራት እንግዲህ የራሳቸው የሆነ ጠንካራና ደካማ ወይም ጥቅምና ጉዳትም አላቸው።
እንደው ይህንን ማንሳቱ በጣም ጠቃሚ መስሎ ስለታየኝ የተወሰነ እስኪ እናየው። የሽርክና ማህበር ጠቀሜታቸው አንደኛ በቀላሉ ለመመስረት የሚያስችል ከሌሎች ማህበራት አንጻር ወይም ከአክሲዮን ወይም ደግሞ ኃላፊነቱ የተወሰነ የግል ማህበር ከማቋቋም አንጻር ስንመለከተው አንደኛ በቀላል ገንዘብ መመስረት የሚችል የተወሰኑ ሰዎች በሁለት ሰውና ከዚያ በላይ በሆኑ ሰዎች አማካኝነት የሚመሰረት መሆኑ ለመመስረት ለማደራጀት ቀላል መሆኑ አንዱ ጠቀሜታው ነው። በአነስተኛ ካፒታል መመስረት መቻሉም ሌላው ጠቀሜታ ነው ማለት ነው። ከግለሰብ ነጋዴ ቀጥሎ በአነስተኛ ካፒታል መመስረት የምንችለው የንግድ ማህበር እነዚህ የሽርክና ማህበር አይነቶች ናቸው። የተሻለ ካፒታል ለማሰባሰብ ያስችላል። ከግለሰብ ነጋዴ በተሻለ መንገድ ከአንድ ሁለት የተሻለ ስለሚሆን የተሻለ ካፒታል ጊዜ ለመነሳት ያግዘናል። ሌላው ከታክስ ጋር የተገናኘ ነው። የሽርክና ማህበራት ብዙ ጊዜ ያው ደብል ታክሴሽን የለባቸውም። የአክሲዮን ማህበራት 2 ጊዜ ታክስ ይከፍላሉ። አንደኛ እንደ ድርጅት ማህበሩ ይከፍላል። ሁለተኛ ደግሞ እያንዳንዱ ባለ አክሲዮን የትርፍ ሲቀበል ትርፉ ላይ የተወሰነ ግብር ይከፍላሉ ማለት ነው። ሌላው የሽርክና ማህበራት እንግዲህ አባላት ራሳቸው ድርጅታቸውን መምራትና ማስተዳደር የሚችሉበትንም እድል የሚፈቅድ መሆኑ ሌላው የነዚህ ማህበራት ጠንካራ ጎን ነው ማለት ነው። ወደ ደካማ ጎናቸው ስንመጣ ኃላፊነታቸው ያልተወሰነ ክፍት መሆኑ ሌላው ደካማ ጎናቸው ነው የነዚህ ማህበራት። ሌላው በባህሪ አብረው ሊሄዱ የማይችሉና እርስ በርስ የሚግባቡ ሸሪኮችን ማግኘት ትንሽ አስቸጋሪ ይሆናል። ሸሪኮች እንግዲህ ተግባብተው ምንድነው አንድ ጊዜ አንድ ሰው ሲናገር የሰማሁት ቢዝነስ ትዳር ነው የሚል ነገር አለና ትዳር ውስጥ ሰዎች ተግባብተው መኖር ካልቻሉ በጣም አስቸጋሪ ነው። ቢዝነስ ውስጥ አብረው ለመስራት እንደ ትዳር እና ተግባብተው እና ተቻችሎ ተባብሮ መስራት የሚችሉ ሰዎችን ማግኘት ሌላው ችግር ነው ማለት ነው። የድርጅቱ ቀጣይነትም አስተማማኝነት የለውም። በሸሪኮቹ መካከል በሚፈጠር ችግር ወይም ደግሞ ከሸሪኮቹ አንዱ ከጎደለ ማህበሩ ችግር ውስጥ ነው የሚገባው ማለት ነው። በአባላት መውጣትና መግባት፣ እርስ በርስ አለመግባባት እና በመሳሰሉ ምክንያቶች የድርጅቱ ህልውና በቀላሉ አደጋ ላይ የሚወድቅበት ሁኔታ መኖሩ ሌላው የነዚህ ማህበራት ደካማ ጎን ሆኖ አግኝተነዋል። አለመግባባትና ግጭቶች ሲፈጠሩ እንደዚሁ ሌላው ደካማ ጎን ነው። ማህበሩ በቀላሉ የሚታመስና የሚበላሽ ነው። ድርሻቸውን ደግሞ አለማስተላለፍ ሌላው ችግር ነው። የአክሲዮን ባለቤትነት ወይም ድርሻ በቀላሉ የማይተላለፍ መሆኑ እንደ ደካማ ጎን የሚታይ ነው ማለት ነው። የስነ ምግባር ችግር ያለበት ሸሪክ ለማስወገድ አስቸጋሪ መሆኑ አሁን ይህም ሌላ እንደ ቻሌንጅ ወይም እንደ ደካማ ጎን ብለን ልንጠቅሰው የምንችለው ጉዳይ ነው። እንግዲህ ክቡራንና ክቡራት ዛሬ ስለ ሽርክና ማህበራት ያዘጋጀነው ትምህርታዊ ዝግጅት ይህን ይመስል ነበር። እንደዚህ አይነት መሰል ዝግጅቶች እንዲደርሷችሁ ይህን ቻናል ሰብስክራይብ አድርጉ። ይህ ዝግጅት ለሌሎች እንዲደርስ ደግሞ ሼር እንድታደርጉት ማሳሰብ እወዳለሁ። በተረፈ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።